ኢትዮጵያውያን ሀገራቸውን በጽና መሰረት ላይ አቁመው ለትውልድ ሊያሻግሩ የሀሳብ ጡብ ማዋጣቱን በትልቁ የምክክር ጉባኤ ጀምረውታል። በዚህ ብዛ ሀሳብና ብዛ መልክ በሚዋጣበት የጋራ መድረክ ደግሞ ምሁራን የድርሻቸውን ሊወጡ ተሰይመዋል። እናም ከነርሱ የሚጠበቀው ኃላፊነታቸውን የመወጣት አደራ ትልቅ ሆኖ ተወስዷል። ትምህርታቸው አንጻር ከኤክስፒሪየንሳቸው አንጻር አምጥተው እነዛ ምሁራን ለዚህ ህብረተሰብ የተጠየቀውን ጥያቄ መመለስ ግዴታና ኃላፊነት ይኖርባቸዋል። ስለዚህ እንደ ምሁራን ሁሉም እዚህ ላይ በየአካባቢው በየእውቀቱ የተወሰነ የመፍትሄ ሀሳብ እና የስራ ማቀላጠፍ እንዲያበረክት ይጠበቃል። ያጋጠማ ስብራት የቱ ጋር ነበረ? በተለይ ላለፉ ጊዜያቶች ውስጥ አይተው ከሆነ እውቀት ያለው ሰው ከሚፈራ ይልቅ እውቀት ያለው ሰው ወደፊት እንዲመጣ የሚፈልግበት ነበርና ይሄ በራሱ የሆነ ታሪካችን ላይ የሚያመጣ አሻራ ነበር። አሁን ደግሞ ስንመለከት ደግሞ ያህን ነባራዊ ሁኔታ ተቀይሮ በተለይ ኢትዮጵያ የነበራትን ታሪክ መልሶ የማከምና የመጠገን እሱን ለትውልድ የማስተላለፍ ስራዎች እየተሰሩ ነው የሚገኘውና እዚህ ላይ ትልቅ ድርሻ ያላቸው ምሁራኖች ናቸውና ምሁራኖች በደንብ መሳተፍ መቻል አለባቸው ብዬ ነው የማስበው። ምሁራን የሀገር ግንባታ ሂደት ዋነኛ ምሰሶዎችና የመንገድ መሪ ብርሃንና ናቸው። በእውቀትና በምርምር የታገዘ መፍትሄዎችን በማፍለቅ ሀገራዊ ፖሊሲዎችን በመቅረጽና አዲሱን ትውልድ በላቀ ንቃተ ህሊና በማነጽ ረገድ የማይተካ ሚና ይጫወታሉ። እናም የሀገራዊ ምክክሩ ተሳትፏቸው ስኬት እንዲያመጣ የሀገርን ነባራዊ ሁኔታ ከሳይንሳዊ መንገድ ጋር ያዋደደ ተግባርን መከወን ይጠበቅባቸዋል። እስካሁን ለነበረ መስተጋብር እንቅፋት የነበሩ ሂደቶችን ሳይንሳዊ በሆነ መንገድ በደንብ አድርጎ ለሚቀጥለው ትውልድ ለማስተላለፍ በሚደረገው ጥረት ላይ ከፖለቲከኞች ይልቅ ምሁራኖች ትልቅ ድርሻ አላቸውና የምሁራኖች መሳተፍ እዚህ ላይ በተለይ የብሔር ብሔረሰቦችን ባህል ትሩፋቶቹን አኗኗራቸውን ዜባቸውን አስጠብቆ ቋንቋቸውን አስጠብቆ ቀጣይ እንዴት አድርገን ነው ኢትዮጵያን በጋራ ለመገንባት የምንችልበት የሚለውን በደንብ ያነበበና የተማረ የተሻለ የሆነ አካል ቢናገርና ለሚቀጥለው ትውልድ ይሄ ቢሆን ብሎ ሐሳብ ቢሰጥበት የተሻለ ኢትዮጵያ መገንባት እንችላለን ብለን ነው የምናስበው። ምሁራን ለአንድ ሀገር ፍትህ፣ ሰላምና አንድነት ጸንቶ መቆምና ለትውልድ መሻገር ያላቸው ሚና ግንባር ቀደም መሆን ይኖርበታል። እናም የሀገራዊ ምክክር ጉባኤ ተሳታፊ ምሁራን የራሳቸውን ተሞክሮና ልምድ በመቀመር ኃላፊነት መወጣትን ከራሳቸው ሊጀምሩ የተገቡ ሆነዋል። በኢጋድ ቀጠና ላይ የኢጋድ አሰሪዎች ኮንፌዴሬሽን ዋና ጸሐፊ ሆኜ እያገለገልኩ ያለው ምናልባትም ኃላፊነት ሰጥቶ ድርጅት ወደ ሲያመጣኝ ያንንም ኤክስፒሪየንስ አይቶ ነው እና እንደ ኢንተርናሽናል ኤክስፒሪየንስ እዛ አካባቢ ግጭቶች እንዴት እንደምንፈታ ውይይቶች እንደምናካሄድ ምናምን ያለውን ነገር እሱን ይዤ መጥቻለሁ። እንግዲህ አቅሜ በፈቀደ አገሬን ለማገልገል ችግሮችን ለመፍታት ያለውን ህብረተሰብ ደግሞ ለሚያቀርበው ጥያቄ የበኩሌን ለመርዳት ተዘጋጅቼ መጥቻለሁ። እኛ የራሳችን ምሁራን የራሳችን ስራ ወተን ችግሮች ሲፈጠሩ በደንብ አጥንተን ተነጋግረን ተወያይተንበት ምክክር አድርገን ጥናት እኛ ምሁራን እስከሆን ድረስ ጥናት እያጠናን ጥሩ መልካም ነገር ሀገራችንን የሚያሳድጉ ጉዳዮች ላይ ፎከስ አድርገን አንድነት በሚያመጡ ነገሮች ላይ ትኩረት አድርገን ያለ ይመስለኛል። የሀገርን የዋለና ያደረ ችግር ለመረዳትና በዛ ላይ ሀሳብን በተገቢው ለማኖር ራስን በቁርጠኝነት ማዘጋጀት ወሳኝ ነው። ለዚህ ደግሞ ምሁራን ጉዳያቸውን በጥልቀት በማየት ተሻጋሪ ሀሳብን መስጠት እንዲችሉ ያደርጋል። እናም በዛ ልክ ከምሁራኑ የሚጠበቀው ኃላፊነት እንደ ሀገር የጎላ ነው። የተመራንበት መንገድ በተለይ ምሁራኖች የተሳተፉበት እንዳልሆነ በደንብ ያሳይ ነበር። ምሁራኖች ግን ሲገቡበት ግን ችግሮችን በዘለቄታ ለመቅረፍ ሳይንሳዊ የሆነ ምሁራናዊ የሆኑ ትምህርቶች ልምዶችና እውቀቶችን መቅሰም የምንችልበት መንገድ ስለሆነ ናሽናል ዳያሎጉ ሁሉንም ማህበረሰብ ያካተተ ከመሆኑ ጋር በተለይ ደግሞ ምሁራኖች የተሳተፉበት ከማድረግ ጋር ተያይዞ ለየት ያደርጋል። በእርግጥም ኢትዮጵያውያን ሀገርን በጠንካራ ሀሳብ ጡብ ገንብተው ለነገ ሊያሻግሩ ዛሬ የምክክር ጉባኤ ጠረጴዛቸውን ዘርግተዋል።